ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አደራችሁ። ዛሬ ሰኞ ማለዳ ጥቅምት 17 2018 የተለያዩ የስፖርት ዜናዎችን ይዘን መተናል። እስከ መጨረሻው አብራችሁን ከሆናችሁ በቅዳሜና እሁድ የተደረጉ ጨዋታዎችን ውጤቶቻቸውን እናስታውሳችኋለን። በእንግሊዝ ፕሪሚየር ሊግ ተከታታይ ድሉን ያስመዘገበው ማንቸስተር ዩናይትድ ደረጃውን አሻሽሏል። በተቃራኒው ሊቨርፑል፣ ማንቸስተር ሲቲ እና ቼልሲ ነጥብ ጥለዋል። አርሰናል በበኩሉ መሪነቱን ያጠናከረበትን ውጤት አስመዝግቧል። በስፔን ላ ሊጋ ሲጠበቅ የነበረው የኤል ክላሲኮ ጨዋታ በሎስ ብላንኮቹ አሸናፊነት ተጠናቋል። በጣሊያን ሴሪያ ናፖሊ ሲያሸንፍ ጁቬንቱስ ሽንፈት ያስተናገደበት ሳምንት ሆኖ አልፏል። እንዲሁም በጀርመን ቡንደስሊጋ አሁንም ባየርን ሙኒክ መሪነቱን ያጠናከረበትን ውጤት አስመዝግቧል። እነኚህና ሌሎች ዜናዎችን ከጨዋታ በኋላ የተሰሙ አስገራሚ አስተያየቶችን ይዘን መተናል። እስከ መጨረሻው ድረስ አብራችሁን እንድትሆኑ በታላቅ አክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ትላንት ሲጠበቅ የነበረው የእንግሊዝ ፕሪሚየር ሊግ አርሰናል ክሪስታል ፓላስን አሸንፏል። የማሸነፊያውን ብቸኛ ጎል የቀድሞው የክሪስታል ፓላስ ተጫዋች ኢዜ ከመረብ ማሳረፍ ችሏል። ይህንንም ተከትሎ አርሰናሎች አሁንም መሪነታቸውን ያሰፉበትን ውጤት አስመዝግበዋል። እንግዲህ ማንቸስተር ሲቲ በበኩሉ በአስቶን ቪላ ካደረገውን ጨዋታ 1-0 በሆነ ውጤት ተሸንፏል። ማንቸስተር ሲቲ በውድድር ዘመኑ ሶስተኛ የፕሪሚየር ሊግ ሽንፈቱን አስተናግዷል። በሌላ ጨዋታ በርንማውዝ ኖቲንጋም ፎረስትን 2-0 በሆነ ውጤት በማሸነፍ ደረጃውን በ18 ነጥብ ወደ ሁለተኛ ከፍ ያደረገበት ውጤት ሆኖ አልፏል። በርንሌ ከወልቭስ ያደረጉትን ጨዋታ 3-2 በሆነ ውጤት ማሸነፍ ችለዋል። እንግዲህ ቀጣይ ቅዳሜ በርንሌ ከአርሰናል እንዲሁም ማንቸስተር ሲቲ ከበርንማውዝ የሚያደርጉት ጨዋታ በጉጉት የሚጠበቅ ይሆናል ማለት ነው። ትላንት ሌላው ሲጠበቅ የነበረው የኤል ክላሲኮ ጨዋታ በሪያል ማድሪድ 2-1 በሆነ ውጤት አሸናፊነት ተጠናቋል። ሪያል ማድሪድን የማሸነፊያ ጎሎች ልማደኛው ኪሊያን ምባፔ እና ጁድ ቤሊንግሃም ሲያስቆጥሩ የባርሴሎናን ብቸኛ ጎል ፈርሚን ሎፔዝ ከመረብ ማሳረፍ ችሏል። ይህንም ተከትሎ ሎስ ብላንኮቹ መሪነታቸውን በ27 ነጥብ ማስቀጠል ችለዋል። እንግዲህ ሎስ ብላንኮቹ እንደሚታወቀው በዚህ መርሃ ግብር በዚህ ዘመን አንድ ጨዋታ ብቻ በማድሪድ ደርቢ ተሸንፈው ቀሪውን ሙሉ በሙሉ በማሸነፍ በ27 ነጥብ መሪነታቸውን ሲያጠናክሩ ባርሴሎና በ5 ነጥብ ተበልጦ በሁለተኛ ደረጃ ይገኛል በ22 ነጥብ። ቀጣይ ቅዳሜ ሪያል ማድሪድ ከቫሌንሺያ እንዲሁም ባርሴሎና ከኤልቼ የሚያደርጉት ጨዋታ በጉጉት የሚጠበቅ ይሆናል ማለት ነው። ቅዳሜ ዕለት ወደ ተደረጉ ተጠባቂ እንግሊዝ ፕሪሚየር ሊግ ስንመለስ ማንቸስተር ዩናይትድን ከብራይተን ያገናኘው ተጠባቂ ጨዋታ በማንቸስተር ዩናይትድ 4-2 በሆነ ውጤት መጠናቀቁ ይታወቃል። የማንቸስተርን የማሸነፊያ ጎሎች ብሪያን ምቤሞ 2 ጎሎችን ባስቆጠር ችሏል። ማቲያስ ኩኛ ለማንቸስተር ዩናይትድ የመጀመሪያ ጎሉን ባስቆጠረበት ጨዋታ ካርሎስ ካስሜሮ በጨዋታው ላይ 1 አሲስት አድርጓል። ለማቲያስ ኩኛ ራሱም 1 ጎል አስቆጥሯል። ማንቸስተር ዩናይትድ ብራይተን እንግዲህ 4-2 በሆነ ውጤት በማሸነፍ ነጥቡን 16 አድርጎ ከሊቨርፑል እንዲሁም ከቼልሲ በላይ በመቀመጥ ችሏል። በ16 ነጥብ 6ኛ ደረጃን አጠናክሯል። ይሄም በጣም አስገራሚ የሆነ ውጤት ሆኖ አልፏል ማለት ነው። ቼልሲ ተሸንፏል። ሊቨርፑልም ተከታታይ 4 የፕሪሚየር ሊግ ጨዋታውን ማሸነፍ ችሏል። ደረጃውም በ15 ነጥብ ወደታች ዝቅ
ያለበት ውጤት ሆኖ አልፏል ማለት ነው። እንግዲህ ከጨዋታው በኋላ አስተያየቱን የሰጠው ሩበን አሞሪም ወደ ድሮ እንዳንመለስ መፍራት አለብን ሲል አስተያየቱን ሰጥቷል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በሳምንት አንድ ጨዋታ ማድረጋችን እንደ ጥሩ አጋጣሚ መወሰድ አለበት ሲል የደረጃውን ሰንጠረዡን ስንመለከት አንድ ሳምንት ሁሉንም ነገሮች ሊቀይር ይችላሉ፣ እኛ በክለባችን ውስጥ ደስተኛ መሆን በጣም ከባድ ነው ሲሉ ሩበን አሞሪም ከጨዋታው በኋላ አስተያየታቸውን ሰጥተዋል። አክለውም ወደዛ አስቸጋሪ ጊዜ መመለስ መፍራት አለብን ሲሉ አስተያየታቸውን ሰጥተዋል። በሳምንት አንድ ጨዋታ መጫወት ትልቅ ጠቀሜታ አለው፣ ይህንንም እድል መጠቀም አለብን፣ ከሌሎች ክለቦች ተጠቃሚ ያደርገናል ሲሉ ሩበን አሞሪም አስተያየታቸውን ሰጥተዋል። እንግዲህ ማቲያስ ኩና በበኩሉ ለማንቸስተር ዩናይትድ ጎል ማስቆጠሩ በጣም ደስ እንደተሰኘና እሱም ከልጅነት ጀምሮ ክለቡን ሲደግፍ እንዳደገ አስተያየቱን ሰጥቷል። ብሪያን ምቤሞ ወደ አስደናቂ አቋሙ የተመለሰበትና ተከታታይ ግብ ያስቆጠረበት በሊቨርፑል ላይ አሸናፊነቱን ጎል አስቆጠረ። የመጀመሪያውን ጎል አስቆጠረ። በብራይተን ላይ የበለጠ ማንቸስተር ከጭንቀት የገላገለች ጎል አስቆጥሮ በተከታታይ በሁለት ጨዋታ 3 ጎሎችን ያስቆጠረው ብሪያን ምቤሞ ድንቅ አቋሙን ያገኘበት ጨዋታውን አልፏል። ሊቨርፑል በብሬንትፎርድ 3-2 የተሸነፈበትና የሊቨርፑሉ አሰልጣኝ አርኔ ስሎት እንዲሁም ቫን ዳይክ የተለያየ አስተያየት የሰጡበት መርሃ ግብር ነበር። የዛሬው ጨዋታ አስከፊ ሽንፈት ነው ሲሉ አርኔ ስሎት አስተያየታቸውን ሰጥተዋል። አብዛኛውን ጨዋታ የተሸነፍነው ከሜዳችን ውጪ ነው። የሊቨርፑል አሰልጣኝ አርኔ ስሎት የዛሬው ብሬንትፎርድ ሽንፈት አስከፊው ሽንፈት ነው ሲሉ ከጨዋታው በኋላ ገልጸዋል። ካለፉ ሽንፈቶች ሁሉ የዛሬው አስከፊ ሽንፈት ነው፣ እግር ኳስ መሰረታዊ ነገሮች እንኳን አላደረግንም ሲሉ በጣም ደካማ እንደነበሩ በጨዋታው አስተያየታቸውን ሰጥተዋል። በተሰጠው ፍጹም ቅጣት ምት ድለኞች አልነበርንም፣ በጣም ቀላል ነገር ነበር ሲሉ ስለ ፍጹም ቅጣት ምቱም አስተያየታቸውን ሰጥተዋል። በጨዋታው ሞሳላህ ጎል ለማስቆጠር ችሏል። ትችት ሲያስተናግድ የነበረው ሙሐመድ ሳላ ወደ ጎል አስቆጣሪነት መመለሱ ይሄኛው የተሻለ ነገራቸው ነው። ሌሎች ቡድኖች ለእኛ ስኬታማ ታክቲክ አላቸው ሲሉ አርኔ ስሎት ተናግረዋል። የሊቨርፑል አሰልጣኝ አርኔ ስሎት ሌሎች ክለቦች ቡድናቸውን ሲገጥሙ የተሳካ ያጫወት መንገድ እንዳላቸው ተናግረዋል። ሌሎች ቡድኖች እኛን ለመግጠም ስኬታማ የሆነ ታክቲካዊ እቅድ አላቸው፣ ምርጥ እቅድ ነው ሲሉ ሽንፈታቸውን ገልጸዋል። አያይዘው ነገር ግን እኛ እስካሁን ለዛ መፍትሄ መፈለግ አልቻልንም ብለው መፍትሄ መፈለግ እንደከበዳቸው ተናግረዋል ማለት ነው። አባላቸው ቨርጂል ቫን ዳይክ ሁሉም ሰው ራሱ መፈተሽ አለበት ብሎ አስተያየት ሰጣር። ሊቨርፑል አምበል ቨርጂል ቫን ዳይክ ሁሉም ሰው ራሱን መመልከት አለበት ሲል ከሽንፈቱ በኋላ ሀሳብ አስተያየቱን ሰጥቷል። በጣም ተበሳጭቻለሁ ሲል ስሜቱን የገለጸው ቨርጂል ቫን ዳይክ ጥረት ማድረጋችንን ግን መቀጠል አለብን ይላል። አያይዘውም ሁሉም ሰው ግዴታ ራሱን መመልከትና መፈተሽ አለበት፣ እኔን ጨምሮ ሁላችንም ማድረግ ያለብን ነገር ነው ሲል ተደምጧል። ባለፈው አመት አብረውን ሲደሰቱ የነበሩ ደጋፊዎች አሁንም ከኛ ጎን መቆም አለባቸው ሲል አስተያየቱን ሰጥቷል ማለት ነው ቨርጂል ቫን ዳይክ። ትላንት የተሸነፈው ፔፕ ጋርዲዮላ አርሰናል የሚደናቀፍ አይመስለኝም ሲል ስለ አርሰናል ያለውን አድናቆት ተናግሯል። ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በዚህ ውድድር ዘመን አርሰናል መሰናከል ይገጥመዋል ብዬ አልጠብቅም ሲል ሀሳቡን ተናግሯል። ፔፕ ጋርዲዮላ በንግግራቸውም አርሰናል በዚህ ውድድር ዘመን ብዙ ነጥብ ያጣል፣ ይሰናከላል የሚል ግምት እንደሌላቸውና ስለ ትላንቱ ጨዋታ አሁንም ገና ብዙ ይቀረናል፣ ብዙ ጊዜ ብዙ እድልም አለን፣ ነገር ግን አስቶን ቪላ በሜዳው በጣም ጠንካራ ቡድን መሆኑን አልሸሽግም ሲሉ ከሽንፈቱ በኋላ አስተያየታቸውን ሰጥተዋል።
አርሰን ቬንገር ይናገራል። አርሰናል ሚዛኑን የጠበቀ የሊጉ ክለብ ነው ሲል ሀሳቡን ሰጥቷል። ለአራት ተከታታይ ተሸንፎ ዋንጫ ያነሳ ክለብም አላውቅም ሲሉ ስለ ሊቨርፑል ደካማ ውጤት ሀሳብ ሰጥተዋል። የቀድሞ ፈረንሳይ አሰልጣኝ አርሰን ቬንገር አርሰናል ከፕሪሚየር ሊግ ክለቦች ሁሉ ሚዛኑን የጠበቀ ነው ሲሉ ሀሳባቸውን ሰጥተዋል። አርሰናል በሊጉ በደንብ ሚዛኑን የጠበቀ ቡድን ነው፣ ሊቨርፑል እስካሁን ሚዛኑን ማግኘት አልቻለም ሲሉ አርሰን ቬንገር ተናግረዋል። አርሰናል እንደዛሬው አይነት ከባድ ጨዋታዎችን 1-0 እንዲያሸንፍ የሚያደርግ ጠንካራ ተከላካይ ክፍል አላቸው። ሊቨርፑል አይዛክን ቢያስፈርሙም በዚህ ዓመት ጠንካራ ይሆናል ብዬ አላስብም ያሉት የቀድሞ አሰልጣኝ ነገር ግን ሚዛኑን ሊያገኝ አልቻለም ሲሉ ስለ ሊቨርፑል ሀሳባቸውን ሰጥተዋል። አክለውም ሊቨርፑል 4 ተከታታይ ጨዋታ ተሸንፏል። 4 ተከታታይ ጨዋታ ተሸንፎ ሊጉን ያሸነፈ ክለብ አላውቅም ሲሉ ሀሳባቸውን ሰጥተዋል። ፔፕ ጋርዲዮላ እየተሻሻለ ነው ይላል የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ። በዛሬው ጨዋታ አስቶን ቪላ ዛሬ ከኛ የተሻለ ቡድን ነበር፣ በቡድኑ ደስተኛ ነኝ፣ ጥሩ ጨዋታ ተጫውተናል፣ እየተሻሻለ ነው ሲሉ ፔፕ ጋርዲዮላ ሀሳባቸውን ገልጸዋል። ቡድኑ ከዛሬው ሽንፈት ብዙ እንደሚማር የገለጹት ፔፕ ጋርዲዮላ ሊጉ ረጅም ነው ሲሉ ያው አስተያየታቸውን ሰጥተዋል። በአስቶን ቪላ ሜዳ 3 ተከታታይ ጨዋታ ስለመሸነፋቸው የተጠየቁት ፔፕ ጋርዲዮላ አስቶን ቪላን እኛም በሜዳችን 3 ጊዜ አሸንፈነዋል፣ ነገር ግን ቪላ ፓርክ ከባድ ስታዲየም ነው ሲሉ ተናግረዋል። ሌላ ትላንት ከኤቨርተን ጋር ጨዋታውን ያደረገው ቶትናም 3-0 በሆነ ውጤት አሸንፏል። በዚህም በነጥቡን 17 በማድረስ ወደ 3ኛ ደረጃ ላይ ከፍ ያለበት እና ኤቨርተን 2 ተከታታይ የፕሪሚየር ሊግ ሽንፈትን ያስተናገደበት ጨዋታ ሌላኛው ጨዋታ ነው። ለቆመ ኳስ ምስጋና ይግባውና አርሰናል ዋንጫ ሊበላ መንገድ ላይ ነው ይላል የቶትናሙ አሰልጣኝ ቶማስ ፍራንክ። የሰሜን ለንደኑ ክለብ ቶትናም ዋና አሰልጣኝ ቶማስ ፍራንክ ከጨዋታው በኋላ ስለ ቆመ ኳስ አስፈላጊነት አንስተው ተናግረዋል። ቶትናም ዛሬ 3-0 ኤቨርተንን ሲያሸንፍ 2 ግቦች የቆመ ኳስ እንደነበሩ ይታወሳል። ስለ ሁለቱ የተጠየቁት አሰልጣኝ ቶማስ ፍራንክ የቆመ ኳስ በጣም ወሳኝ ነው ሲሉ ተናግረዋል። አክለውም ለቆመ ኳስ ምስጋና ይግባውና አርሰናል አሁን የፕሪሚየር ሊጉን ዋንጫ ሊያነሳ በመንገድ ላይ ነው ሲሉ የአርሰናልን የቆመ ኳስ አጠቃቀም ድንቅ መሆናቸውን ለማስታወስ ሞክረዋል። ትልቅ ቡድኖች የቆመ ኳስ ላይ ማተኮራቸው ያበሳጨኛል ይላል ታርኮስኪ። እኛም መጀመር አለብን የሚለው የመርሲሳይዱ ክለብ ኤቨርተን አምበል ጄምስ ታርኮስኪ የቆመ ኳስ ላይ ትኩረት መደረጉ እንዳበሳጨው ገልጿል። ትልቅ የተባሉት ቡድኖች እንኳን የቆመ ኳስ ላይ ካለው ከልክ ያለፈ ትኩረት ያደረጉ ነው፣ ይሄ በጣም ያበሳጫል ሲል ጄምስ ታርኮስኪ ከጨዋታው በኋላ ሀሳቡን ሰጥቷል። እኛም ከዛሬው ጨዋታ በኋላ እሱ የበለጠ ትኩረት ማድረግ መጀመር አለብን ሲል ሀሳቡን ሰጥቷል። በመጨረሻም ወደ ጣሊያን ሴሪያ ስናመራ ዩቬንቱስ ሽንፈት አስተናግዷል። ናፖሊ በበኩሉ ማሸነፍ ችሏል። በዚህም የሴሪያው መሪ መሆን ችሏል ናፖሊ። ዩቬንቱስ ደረጃውን ወደ 10ኛ ዝቅ ያለበት ውጤት ሆኖ ተመዝግቧል። በጣሊያን ሴሪያ 8ኛ ሳምንት ያደረገው ጁቬንቱስ ከላዚዮ ያገናኘው መርሃ ግብር በላዚዮ 1-0 በሆነ ውጤት ተጠናቋል። የላዚዮን የማሸነፊያ ግብ ቶም ቤዚክ ከመረብ ማሳረፍ ችሏል። ጁቬንቱስ በውድድር ዘመኑ 2ኛ ሽንፈታቸውን አስተናግደዋል። ዩቬንቱስ በሁሉም ውድድሮች ያደረጋቸውን ያለፉት 8 ጨዋታዎች ማሸነፍ አልቻለም። ዩቬንቱስ 8 ተከታታይ ጨዋታዎችን ማሸነፍ ሳይችል ሲቀር ከ2009 በኋላ ይሄም ለመጀመሪያ ጊዜ ሆኖ ተመዝግቧል። ዩቬንቱስ በ12 ነጥብ 8ኛ ላይ መቀመጥ ችሏል። ቀጣይ ሮብ ዩቬንቱስ ከዩዲኒዜ የሚያደርገው ሌላ መርሃ ግብር ነው። ናፖሊ አሸንፈዋል። ስኮት ማክቶሚናይ ጎል አስቆጥሯል። እንደተናገርነው ጀርመን ቡንደስሊጋ አሁንም ባየር ሙኒክ መሪነቱን ያስጠበቀበት ሳምንት ሆኖ አልፏል። ለውድ ቻናላችን ተከታታዮች ለዛሬ ያለን አጫጭር የስፖርት ዜናዎች እነኚህን ይመስላሉ። ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮአችን ላይክ አድርጉ። መልካም ቀን ይሁንላችሁ።